ሌላኛው ጥያቄ ደግሞ የ13ኛው ጥያቄ ነው 13ኛው እዚህ ጋር እንደምታዩት ምንድነው ይሰጣል የሆነ ፑሊ ሲስተምም አለው እዚህ ጋር ከዛ ምንድነው m2 ስንት ነው እዚህ ጋር እንደምታዩት m2 5 kg ነው m1 ደግሞ 4 kg ነው ከዛ በሁለት ኮኦርዲኔትን ተገናኝቷል ማለት ነው ከዛ አንግሉ እዚህ ጋር 37 ዲግሪ ነው የፎርስ ኦፍ ኒውተን ይሄ የሚስበው ማለት አክሰሌሬት የሚያደርገው ደግሞ በዚህኛው ዳይሬክሽን ይሆናል ማለት ዘን ምን የተየኩት the coefficient of በሁለቱ መካከል ያለው ሚውአችን 0.3 ነው ከዛ acceleration of the two objects ስለዚህ እዚህ ጋር እንደምታዩት ሌላም ጥያቄ ሲሰሩ ምንድነው ኮመን የሆነ አክሰሌሬሽን ነው የሚኖራቸው ሁሉ ጊዜ ይሄ ቦዲ በሚሄድበት አክሰሌሬሽን ነው የኛው ቦዲ የሚሄደው ያ ማለት እቺኛው ፓርት ማለት m1አችን የሚሄደው በዚህ በሚሄደው አክሰሌሬሽን ስለዚህ አክሰሌሬሽናችን ዘ ሴም ነው ማለት ከዛ የተየኩ ደግሞ ፍሪክሽናል ፎርስ ነው የተጠየቁ ማለት ስለዚህ መጀመሪያ የምሰራው ምንድነው ፍሪ ቦዲ ዲያግራም ለምሳሌ ለm1 ለስራ m1 ኦፍ FBD ማለት ይሄ ፍሪ ቦዲ ዲያግራም ስለዚህ m1አችን ይሄ ቢሆን ፎርስ ኦፍ ግራቪቲ ወደታች ፑል ያደርገዋል ስለዚህ m1g ይሆናል ከዛ ወደ ላይ ምን ቴንሽን አለኛ እቺኛው ገመዷ ማለት የገመዷ ቴንሽን ማለት ስለዚህ ቴንሽናችን ወደ ላይ ይሆናል ማለት ከዛ ሌላኛው ፍሪ ቦዲ ዲያግራም የቦክሱ ማለት ነው የተቀመጠበት እዚህ ጋር እንደዚህ ብናረጋው m2 አይደለ m2 ማለት ስለዚህ እዚህ ጠቅላላ የሚደረጉት ፎርስ ኦፍ ምን አፕላይ የሚደረጉ ፎርሶች እንዳለ ጠቅላላ ነው እዚህ ጋር ድሮ ማለት ስለዚህ መጀመሪያው ፎርስ ኦፍ ግራቪቲ አለችኝ ምንድነው m2g አለኝ ከዛ ሌላው ምን አይነት ፎርስ አለኝ አፕላይ የተደረገው ፎርስ እዚህ ጋር እንደምታዩት የሚጎትተው ፎርስ አለ ማለት ስንት ነው ይሄ 60 ኒውተን ነው ከዛ ከኤክስ አክሲስ ጋር ስንት ሰርቷል 37 ዲግሪ ስለዚህ ይሄኛው ወደ ኤክስ እና ወደ y ሪዞልቭ ማድረግ ይችላል ማለት ቬክተር ፎርማችን ከዛ ሌላ ደግሞ ምን አለ ማለት ፎር ቴንሽኑ አለኝ አይደል እዚህ ጋር እንደምታዩት እዚህ ጋር ፊገሩ ላይ እንደምታዩት ቴንሽናችን ወደዚህ ምን ያደርጋል ይቃወማል ማለት ነው ሙቭመንቱ ቲ ከዛ ሌላ ደግሞ ምን አለ ፎርስ ኦፍ ፍሪክሽን አለ ስለዚህ ፍሪክሽናችን ወደዚህ ሙቭ በሚያደርግበት ጊዜ አክሰሌሬት ሲያደርግ ወደ ራይት አክሰሌሬት ሲያደርግ ፎርስ ኦፍ ፍሪክሽን ወደ ሬዚስት ማለት ወደ ሌፍት ማለት እዚህ ጋር እንደምታዩት ፎርስ ኦፍ ፍሪክሽን ወደ ሌፍት ምን ያደርጋል ሬዚስት ያደርጋል ከዛ ሌላ ደግሞ ተጨማሪ ፎርስ ምን አለ እዚህ ጋር ወደ ላይ አፕ ማድረግ ነው ሰርፌስ ላይ ስለተቀመጠ ማለት ስለዚህ ምን አለ ፎርስ ኦፍ ምን አለ ኖርማል ማለት ፎርስ ኦፍ ኖርማል አለ ማለት ነው ስለዚህ ይሄኛው አጀሰንት ሆኖ ምን ነው ማለት ነው ኤፍ ኮዝ ቴታ የሆነ እቺ ደግሞ ኤፍ ሳይን ቴታ ማለት ስለዚህ አሁን ቀጥታ ወዴት ነው የሚለው ኒውተንስ ሰከንድ ሎ ማለት ዘ ሎ ኦፍ አክሰሌሬሽን የሚለው ማለት ስለዚህ ፎርስ ኦፍ ለምሳሌ ለመጀመሪያው ለዚህኛው ቦዲ በሰራ ለm2 ማለት አሚን ለm1 አይደል ስለዚህ ለm1 ማለት አክሰሌሬት የሚያደርገው ደግሞ ወዴት ነው ወደ ላይ ነው አክሰሌሬት የሚያደርገው ስለዚህ አክሰሌሬሽናችን ወደ ላይ ይሆናል ለዚህኛው ኦብጀክት ማለት ነው እዚህ ጋር ስንመጡ ደግሞ አክሰሌሬሽናችን ወዴት የሚያደርገው ወደ ራይት ሙቭ ያደርጋል ማለት ስለዚህ 4m1 ኒውተን ሰከንድ ሎ ማለት ኒውተን ሰከንድ አፕላይ እናደርጋለን ስለዚህ ኒውተን ሰከንድ ሎ ምንድነው ሳሜሽን ኦፍ ፎርስ አሎንግ y ዳይሬክሽን አይደል እንቅስቃሴ ያለኝ ስለዚህ አሎንግ y is equals to m1 times አክሰሌሬሽን ማለት ነው ስለዚህ ወደ ላይ ያሉት ፎርሶች ጠቅላላ ምን ነው አንደኛው ወደ ታች የሚስባለ ወደ ላይ የሚስባለ ስለዚህ t m1 g is equals to ማለት ነው m1 a ማለት ነው እቺኛ ኢኩዌሽን 1 ብላችሁ ያዙልኝ ኢኩዌሽን 1 ብላችሁ ያዙልኝ ከዛ ሁለተኛ ነው 4m2 ማለት ነው 4m2 ደግሞ አሁንም ኒውተንስ ሰከንድ ሎ ነው አፕላይ ማድረግ ነው ስለዚህ እዚህ ጋር ስትነሱ እንደዚህ ማድረግ ይችላልችሁ x እና y ማድረግ ይችላል እዚህ ጋር በተመሳሳይ x እና y ማለት ነው ፖዚቲቭ ዳይሬክሽኑን ሴት ለማድረግ ማለት ስለዚህ በተመሳሳይ እዚህ ጋር አሎንግ x እና አሎንግ y ሙቭ ማድረግ ነው ማስቀመጥ ስለዚህ አሎንግ y ምንም አይነት ሞሽን የለኝም እዚህ ጋር እንደምታዩት ወደ ላይ y ዳይሬክሽን ምንም አይነት ሞሽን የለኝም ስለዚህ ሳሜሽን ኦፍ ፎርስ አሎንግ y is equal to 0 ምንም አይነት እንቅስቃሴ y ዳይሬክሽን የለኝም ምን ላይ m2 ላይ ማለት ስለዚህ አሎንግ y ያሉትን ጠቅላላ መደመር አንደኛው ማለት ላይ ፎርስ ኦፍ ኖርማል አይደል ፎርስ ኦፍ ኖርማል ማይነስ ሌላ ምን አለ mg አይደለም ወደታች የሚጎትተው አለ m2 g አለ ከዛ ሌላ አለኝ እዚህ ጋር ምንድነው f sin ቴታ ያላት ማለት ስለዚህ ወደ ላይ ነው ፕላስ ይሆናል ማለት f sin ቴታ is equal to ምን ይሆናል 0 ይሆናል ማለት ስለዚህ ፎርስ ኦፍ ኖርማላችን ምን ይሆናል ማለት ነው ፎርስ ኦፍ ኖርማል is equal to p sin ቴታ ወደዛ ሲሆን ኔጌቲቭ ስለዚህ m2g ማይነስ ምን ይሆናል f sin ቴታ ይሄ ማለት ፎርስ ኦፍ ኖርማላችን ሆነ ማለት ከዛ ሌላኛው ደግሞ ምንድነው ፎርስ ኦፍ ቶታል ፎርስ አሎንግ x ነው በኤክስ ዳይሬክሽን ያለው ማለት ነው ስለዚህ ሳሜሽን ኦፍ ፎርስ አሎንግ x is equal to ምን አለ እንቅስቃሴ አለ አይደል በኤክስ ዳይሬክሽን ወደዚህ ወደ ራይት አይደል እየሄደ ያለው ስለዚህ m2a ይሆናል ማለት ነው ስለዚህ ሳሜሽን ኦፍ ፎርስ አሎንግ x ያሉትን ጠቅላላ እንደምራቸው አንደኛው ማለት ላይ እዚህ ጋር እንደምታዩት t ያለችኛ t ወደ ኔጌቲቭ አይደል የሚወስድልኝ እዚህ ጋር እንደምታዩት ወደ ኔጌቲቭ x ዳይሬክሽን ማለት ነው ስለዚህ ኔጌቲቭ t
ኔጌቲቭ ቲ ማድረግ እችላለሁ። ከዛ አሁንም ኔጌቲቭ ዳይሬክሽን አለ ማን ፎርስ ኦፍ ፍሪክሽን ማይነስ ፎርስ ኦፍ ምን ፍሪክሽን ማለት ነው። ከዛስ ወደዚህ ደግሞ ሙቭመንት አለኝ አይደል ማን አለኝ ኤፍ ኮስ ቴታ ፖዚቲቭ ዳይሬክሽን ማለት ማይነስ ምን ይሆናል ኤፍ ኮስ ቴታ እዚህ ኳልሱ ምን ነው ሌላ አይለኝም አይደል። ስለዚህ ቺን ካርኩኝ በኋላ ኤም2 ኤ ማለት ከዛ ሁለት ኢኩዌሽን አለች እኛ ኢኩዌሽን ኤ እንበላት ከዛችኛው ደግሞ ኢኩዌሽን ቢ እንበላት ከዛችኛው ደግሞ ኢኩዌሽን ሲ እንበላት። ስለዚህ ሶስት ኢኩዌሽን አለኝ ሶስት አንኖን አለኝ ማለት ነው። ከዚህ በኋላ ምንድነው የምናደርገው ማለት ነው ሁለቱን ሰብስቲት ያደርገን መስራት ከዚህ በኋላ እነዚህን ኢኩዌሽኖች አግኝተናል። ስለዚህ አሁን ምንድነው የምናደርገው ሰብስቲት ማድረግ ብቻ ነው። ስለዚህ እቺኛውን ኢኩዌሽን እዚህ ጋር አንድ ላይ ሰማፕ ማድረግ ይችላል ማን እንዲጠፋልኝ ነው ቲያችን እንዲጠፋ ማለት ስለዚህ ቲ ማይነስ m1g ማይነስ እዚህ ኳልሱ m1a ነው። ከዛ እዚህ ጋር ምን አለኝ f cos ቴታ ማይነስ t ማይነስ ፎርስ ኦፍ ፍሪክሽን እዚህ ኳልሱ m2a ሆነ። ስለዚህ እኛው ሰማፕ ስታደርጉት እቺኛው ፓርት ካንስል አውት ሆነልኛለች። ስለዚህ ማን ቀረኝ ማለት ነው f cos ቴታ ማይነስ m2g ከዛ ማይነስ ፎርስ ኦፍ ፍሪክሽን እዚህ ኳልስቱ እነዚህ አንድ ለመደመራ ስለዚህ m1 ፕላስ m2 ታይምስ አክሴሌሬሽን ኮመን ስለሆነ ማለት ነው። ፎርስ ኦፍ ፍሪክሽን ማስከባት እዚህ ጋር ፎርስ ኦፍ ኖርማል ላይ ስለዚህ ፎርስ ኮስ ቴታ ማይነስ m2g ማይነስ ምን ፎርስ ኦፍ ፍሪክሽን ማለት ሚው ታይምስ ፎርስ ኦፍ ኖርማል ስለዚህ ኮመን አውርቼ ሚው ታይምስ ምን ፎርስ ኦፍ ኖርማል እዚህ ጋር ስንት ነው m2g ማይነስ ምን m2g ማይነስ f sin ቴታ ማለት ነው። እቺ ኮመን ነች እዚህ ጋር ከዛ እዚህ ኳልስቱ ምን እናልማት m1 ፕላስ m2 ታይምስ በምን አክሴሌሬሽን። ስለዚህ ለአክሴሌሬሽን ምን ማድረግ ነው ሶልቭ ማድረግ ብቻ ይሆናል ማለት ስለዚህ አክሴሌሬሽን ለብቻ ስናስቀረው ምን ይመጣላቸው እዚህ ኳልስቱ ምን ማድረግ ይችላል እቺኛው ኮመን ማባዛት ይችላል አይደል። ስለዚህ ፋይናሊ ይመጣላቸው ይሄ ነው f ኢንቱ cos ቴታ ፕላስ ሚው ታይምስ sin ቴታ ኮመን አደርጋለሁ ማይነስ ምን ይሆናል ማለት ነው g ኢንቱ ሚው ታይምስ m2 ፕላስ m1 ማለት ነው ዲቫይድድ ባይ በስንት ነው ዲቫይድድ ባይ m1 ፕላስ m2 ከዛ ከዚህ በኋላ እንዳለ የተሰጡን ቫልዩዎች ማድረግ ነው ሰብስቲት ብቻ ማድረግ ይሆናል ማለት ስለዚህ ሰብስቲት አድርገን ቫልዩዎችን መፈልግ ስለዚህ የተሰጠን ቫልዩ እንዳለ ማስቀመጥ ነው። ስለዚህ a is equals to ማለት ነው 60 ሲባዛ cos 37 ሲደመር sin 37 ሲባዛ በ0.3 ነው። ከዛ ማይነስ ምን ነው ማለት ነው 9.81 ሲባዛ m1 ስንት ነው m1 እዚህ ጋር ስንት ነው 4 kg 4 ሲደመር 5 ከዛ ሲባዛ በስንት ነው በ0.3 ማለት ነው ሲካፈል 4 ሲደመር በ5 9 ማለት ስለዚህ ይሄን ሶልቭ ታደርጉ አክሴሌሬሽን ስንት ይመጣላችኋል አክሴሌሬሽናችሁ 0.5 327 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ አክሴሌሬሽናችን ይሄ ይመጣል ማለት ነው። ቀጣይ የተጠየቁት ምን ፍሪክሽናል ፎርስ ፍሪክሽናል ፎርስ ደግሞ ምንድነው ፍሪክሽናል ፎርስ ኢኳልስ ሚው ታይምስ ፎርስ ኦፍ ኖርማል ነው እዚህ ኢኳልስ ሚው ታይምስ ይሄ 0.3 አይደል። ስለዚህ እዚህ ኢኳልስ 0.3 ሲባዛ ፎርስ ኦፍ ኖርማላችን ማለት ነው ቅድም ያገኘነው ፎርስ ኦፍ ኖርማላችን ማለት m2g ማይነስ f sin ቴታ ስለዚህ ሰብስቲት አድርጎት ይሄኛው 0.3 ሲባዛ ምን ነው m2 ማለት ስንት ነው m2ችን 5 ነው 5 ሲባዛ 9.81 ከዛ ማይነስ 60 ሲባዛ sin 37 ዲግሪ ነው። ስለዚህ ኢንሶርስ ታደርጉት ፎርስ ኦፍ ፍሪክሽናችሁ ስንት ይመጣል ማለት ነው 3.882 ኒውተን ይመጣል ማለት ነው። ስለዚህ በዚህ ማስቀመጥ እችላለሁ ማለት ነው። ግልጽ ነው ያስባለሁ። በዚህ መስራት እንችላለን የ13ኛው ጥያቄ ማለት ነው። እሺ አሁን ደግሞ የምንሰራው የ14ኛ ጥያቄ ማለት ነው። 14ኛው ምንድነው የብሎክ ስላይድስ 1.5 ሜትር ዳውን ኤ ፍሪክሽንለስ ኢንክላይን ዛት ሜክስ አን አንግል ኦፍ 60 ዲግሪ ዊዝ ሆሪዞንታል ማለት ነው። ስለዚህ ድሮ ዘ FBD of the block and find the work done by each force when the block size measured along the incline። ስለዚህ መጀመሪያ ፍሪ ቦዲ ዲያግራም እንሰራለን ማለት ነው። ስለዚህ ኢንክላይን ፕሌን ነው እንደዚህ አይነት ኢንክላይን ፕሌን ቢሆን ማለት ነው እቺ እንደዚህ ብትሆን ማለት ነው። ከዛ ፍሪ ቦዲ እቺኛው ስንት ነች 60 ዲግሪ ነው። ከዛ እዚህ ጋር የሆነ ብሎክ አለ እዚህ ጋር ስላይድ እያደረገ ነው።
ከዛ ደግሞ ምን አለኝ 1.5 ነው ይሄ ዲስታንስ ማለት እችኛዋ ከዚህኛው ፖይንት እስከዚህኛው ፖይንት ማለት ሙሉ ማለት ነው። ይሄ ሙሉ የተንሸራተተው ስንት ነው? ይሄ ሙሉ የተንሸራተተው 1.5 ሜትር ነው ማለት ነው። ከዛ ፍሪ ቦዲ ዲያግራም ይሄን ይመስላል። ከዛ ምን የተጠየቁት አሁን ፎርሶቹን አፕላይ የተደረጉን ፎርስ ማግኘት አለብን ማለት ነው። ፍሪ ቦዲ ዲያግራም በተመሳሳይ ማለት ነው። ስለዚህ እዚህ ጋር አንደኛው ያው ቅድም እንደሰራ ነው ማለት ነው። 15ኛው ነው 16ኛው ነው 13 አካባቢ መስለኛል። ስለዚህ አሁን ፍሪ ቦዲ ዲያግራም መስራት ነው። አንደኛው እዚህ አፕላይ የሚደረጉ ፎርስ ማን አለ? ፎርስ ኦፍ ግራቪቲ አይደል? ስለዚህ እንደዚህ አይነት ሼፕ ማስቀመጥ ይችላሉ። እዚህ ጋር አሎንግ ይሄኛው ወደ ኤክስ ነው፣ ይሄ ደግሞ ወደ ዋይ ነው ብዬ ማስቀመጥ ይችላል። ሙቭመንታቸው ወዴት ነው? ወደ ታች ነው። ስለዚህ ቬሎሲቲ ያለው ወደ ታች ነው ማለት ነው። ስለዚህ ማስ ምንም አልተሰጠንም ጊቭን አይደለም። ስለዚህ ኤም ብለን እንውሰደው። ስለዚህ ፎርስ ኦፍ ኖርማል ምንድነው? ወደ ላይ አፕላይ ይደረጋል። ከዛ ፎርስ ኦፍ ግራቪቲ ደግሞ ወደ ታች አፕላይ ይደረጋል። ስለዚህ አሁን ወደ ኤክስ እና ወደ ዋይ ኤልዙቭ ማድረግ ማለት ነው። ወደ ኤክስ እና ወደ ዋይ ኤልዙቭ፣ ስለዚህ ወደ ዋይ እና ወደ ኤክስ ማለት። ስለዚህ እቺኛዋ ራይት አንግል ነች። ከዛ እቺኛዋ ማለት ነው ወደ የዋይ ኮምፖነንት ነው። እቺ ነው ወደ ኤክስ ኮምፖነንት ማለት ነው። ስለዚህ ይሄ ማለት ኤምጂያችን ነው። ከዛ ይሄ ደግሞ አጀሰንት አለች አንግል። ስለዚህ ኤምጂ ኮስ ቴታ ይሆናል። ይሄ ደግሞ ኤምጂ ሳይን ቴታ ይሆናል። ስለዚህ ይሄን ካገኘን በኋላ መጀመሪያ ይሄኛው ፍሪ ቦዲ ዲያግራም ጨረስኩኝ ማለት ነው። ማስ ጊቭን አይደለም። ስለዚህ ድሮው ሚሊዮን ጨረስኩኝ። ከዛ ምን የተጠየቀው ነው? ፋይንድ ዘ ወርክ ደን ባይ ኢች ፎርስ ማለት። ስለዚህ ይሄ ቶታል ዲስታንሱ እንደነገርኳችሁ እንደዚህ አይደለ? ቶታል ዲስታንሳችን ይሄ ሙሉ 1.5 ነው። ይሄ ደግሞ 60 ዲግሪ ነው። ስለዚህ የኤክስ እና የዋይ እዚህ ጋር ያለውን ዲስታንስ ለማወቅ የዋይ ዳይሬክሽን ዲስታንስ ለማወቅ ምንድነው የምሰራው? ሳይን ቴታ አይደል? ሳይን ቴታ ኢዝ ኢኳልስ ዋይ ኦቨር 1.5 ነው። ስለዚህ ዋይ ኢዝ ኢኳልስ ምን ያማታ ሳይን ኦፍ ምን 60 ዲግሪ ሲባዛ 1.5 እቺ ዲስታንስ ለማወቅ ማለት ነው። ወርክ ደን አሬት ተይጎ። ስለዚህ ወርክ ደን በማን ነው የምንፈልገው? በግራቪቲ። ስለዚህ ኤም ጂ ኤች ማለት ነው። ስለዚህ ኤቻችን ለማግኘት ምንድነው የምናደርገው? ሳይን 60 ሲባዛ 1.5። ስለዚህ ወርክ ደን ቶታል ማለት ነው። ወርክ ደን ባይ ግራቪቲ ብቻ ነው ያለኝ ቦክሱ ሲሄድ ማለት ነው። ስለዚህ ኤም ጂ ኤች ማድረግ ይችላል። እዚህ ኳልሱ ማሳችን አልተሰጠም። ስለዚህ 9.81 ሲባዛ ሳይን ኦፍ 60 ታይምስ 1.5 ነው። ስለዚህ እዚህ ኳልሱ ይመጣላችኋል 12.74 ማስ። ይሄ ኢን ተርምስ ኦፍ ማስ ነው። ማስ ስላልተሰጠኝ ነው። እዚህ ጋር ማስ ቢሰጠኝ ኖሮ ሰብስቲ ብቻ ማድረግ ይሆናል ማለት ነው። ስለዚህ ቢ ደግሞ ቶታል ቢሌትድ ዋት ኢዝ ዘ ቶታል ወርክ ደን ኦን ዘ ብሎክ። ቶታል ወርክ ደን ኦን ዘ ብሎክ ማለት ነው። ስለዚህ ቶታል ወርክ ደግሞ ስንል ወርክ ደን ባይ ኖርማል ፎርስ 0 ነው። ምክንያቱም ኮዝ 90 ዲግሪ ስንት ስለሆነ 0 ስለሆነ ማለት። ስለዚህ ቢሌትድ ጠይቁት ምንድነው? ቶታል ወርክ ደን ባይ ቶታል። ስለዚህ ቶታሉ ማለት ነው ወርክ ደን ባይ ግራቪቲ ፕላስ ወርክ ደን ባይ ኖርማል ፎርስ ነው። ይሄኛው ፓርት 0 ነው። ስለዚህ ቶታል ወርክ ደናችን ስንት ነው ማለት ነው? ራሱ 12.74 ይመጣልኛ ማለት ነው። ከዛ ሌላ ምንድነው እንግዲህ ስለዚህ ምን ማለት ፍሪክሽን ፎርስም እዚህ ጋር አልተሰጠኝም እንደምታዩት። ስለዚህ እሱን ኮንሲደር አናደርግም ማለት ነው። ከዛ ሲ ላይ ደግሞ የተጠየቁት ምንድነው? ዋት ኢዝ ዘ ስፒድ ኦፍ ዘ ብሎክ አፍተር ኢት ሃድ ስትራይድ ኢፍ ኢት ስታርት ፍሮም ረስት ማለት። ስለዚህ ስታርት ፍሮም ረስት ሲሆን ኢኒሻሉ ስንት ነው ማለት ነው? 0 አይደለ? ስለዚህ ቪ ኢኒሻል 0 ነው። ስለዚህ ፋይናል ቬሎሲቲ ነው የተጠየቁት ማለት ነው። ስለዚህ ምንድነው የምንጠቀመው? አንደኛው ካይኔማቲክ ኢኩዌሽኖችን መጠቀም ይችላልው። ስለዚህ ምን ማድረግ ይችላል ማለት ነው? ወርክ ደን አንደኛ በወርክ ደን መስራት ይችላልው። ሌላኛው ደግሞ በካይኔማቲክ ኢኩዌሽን መስራት ይችላሉ። ነገር ግን ወርክ ኢነርጂ ቴረም መጠቀም ይችላል። ወርክ ኢነርጂ ቴረም ማለት ምንድነው የሚለኝ? ወርክ ኔት ኢዝ ኢኳልስ ምን ቼንጅ ኢን ካይኔቲክ ኢነርጂ። ስለዚህ ነው መጠቀም ይችላል። ወርክ ደን ቶታል አግኝቻለሁ ስንት ነው? 12.74 ማስ ሲባዛ ማስ ነው። እዚህ ኳልቱ ካይኔቲክ ኢነርጂ ምንድነው? ኢኒሻሊ 0 ነው። ምክንያቱም ስታርቲንግ ፍሮም ረስት ስለሆነ ማለት ነው። ኢኒሻል ካይኔቲክ ኢነርጂ የለኝም። ስለዚህ 1/2 ኤም ሲባዛ በምን ቪ ፋይናል ስኩዌር አይደለ? ስለዚህ ኤማችን እዚህ ጋር ካንስል አውት ሆነኛለች በሁለት እናባዛው። ስለዚህ ለቪ ሶልቭ ማለት ቪ ፋይናል ስኩዌር እዚህ ኳልቱ አንደር ሩት ኦፍ 2 ታይምስ 12.74 ይመጣል። ቪ ፋይናል ስንት ይመጣላችሁ ማለት ነው? ስታውጡት 5.07 ሜትር በሰከንድ መጣልኝ ማለት ነው። ሶ ኢንጂነር አገኘው። ሌላኛው ነው ዋት ኢዝ ዘ ስፒድ አፍተር 1.5 ሜትር ኢፍ ስታርትስ ዊዝ ኢኒሻል ስፒድ ኦፍ 2 ሜትር ፐር ሰከንድ ማለት። ስለዚህ ስፒዱ ምን ያክል ይሆናል? ኢኒሻሉ ደግሞ ስንት ሲሆን 2 ሜትር ፐር ሰከንድ ሲሆን ማለት። ስለዚህ 2 ሜትር ፐር ሰከንድ ሲሆን ደግሞ እንሰራለን ማለት ነው። እዚሁ ላይ እየሰራናት እንሂድ።
የሲ ማለት ነው። ስለዚህ ምንድነው ዘ ሴም ወርክ ኢነርጂ ቴረም የምንጠቀመው ምን ብቻ መጨመር ነው ኢኒሻል ካይኔቲክ ኤነርጂ ብቻ ምን ማለት ነው መጨመር ይሆናል ማለት። ስለዚህ ምን ይሆናል ማለት ነው እዚህ ጋር 12.74 ኤም አለኝ እዚህ ኳልቱ 1/2 ማስ ቪ ኢኒሻል ስኩዌር ማይነስ 1/2 ማስ ቪ ፋይናል ስኩዌር ኢኒሻል ስንት ነው ሲሆን ነው ሁለት አይደለ። ስለዚህ ኮመኑ ሁለቱን እናባዛው ኮመን አድርገን ማለት ነው። ስለዚህ 12.74 ሲባዛ ኤም ሲባዛ በሁለት እዚህ ኳልቱ ምን ማሴ ካንሰል ማድረግ ይችላል አይደል። ስለዚህ ኤም ሲባዛ ቬሎሲቲ ስንት ነው ያለኝ ኢኒሻሊ በሁለት ሜትር ስንት ነው 4 ሲቀነስ ከዛ ቪ ፋይናል ስኩዌር ሲባዛ ኤም ማለት ስለዚህ ኤማችን ሁሉም ቦታ ስለ ካንሰል አውት ማድረግ ይችላል። ስለዚህ 4 አለች ምን ማድረግ ይችላል ማለት ነው 12.74 ሲባዛ በሁለት ሲቀነስ 4 አለ እዚህ ጋር 4 ስላለኝ እዚህ ኳልስቱ ቪ ፋይናል ይችላል በኔጌቲቭ ስለምትሆን ማለት ነው ፖዚቲቭ ማድረግ ይችላል ፋይናላችን ማለት ነው። ፋይናል ላይ ያደረኩት እዚህ ሲባዛ በኔጌቲቭ ማድረግ ፋይናል ማለት ኢኒሻል ስለሆነ ማለት ነው። እዚህ ጋር ግን ኢኒሻል ስላልኩ ኔጌቲቭን ወደዚህ ማውጣት ትችላላችሁ ማለት ነው። ቪ ፋይናል ስኩዌር ይሆናል። ስለዚህ ቪ ፋይናል ስኩዌር እዚህ ኳልሱ ምን እንዴት መስራት ይችላል ማለት ነው 12.4 እዚህ ጋር ፕላስ ትሆናለች። ሶሪ ፕላስ ትሆናለች እቺኛው ኔጌቲቭ አይደለች እቺኛው ኔጌቲቭ ማንን ፕላስ ስለምታደርግልኝ ማለት ነው ኢኒሻል ስለሆነ ማለት ነው። ኢኒሻላች ማለት እቺኛው መቀየር ትችላላችሁ ቪ ፋይናል ስኩዌር ከዛ ማይነስ ቪ ኢኒሻል ስኩዌር ማለት ቪ ኢኒሻል ወደ ሲታደርጉት ፕላስ ይሆናል ማለት እንደማለት ነው። ስለዚህ 12.74 ሲባዛ በሁለት ሲደመር 4 ይመጣልኛል። ሰዎችኛው ስንት ይመጣላችኋለች ማለት ነው አንደር ሩት ኦፍ 29.48 ይመጣል። ስለዚህ ስንት ይመጣልኝ ማለት ነው ቪ ፋይናላችን እዚህ ኳሱ 5 ነጥብ ስንት 42 ሜትር ፐር ሰከንድ ስኩዌር። አሁን ልዩነቱን ያያችሁት መጀመሪያ ላይ ስታርቲንግ ፍሮም ረስት ከሆነ ስንት ነበር ይመጣልን 5.047 ስለዚህ አሁን ደግሞ ኢኒሻሊ ደግሞ በ2 ሜትር ፐር ሰከንድ በለቀው ስንት ጨመረ ማለት ነው 0.4 አካባቢ ጨምሮ ማለት ስለዚህ በዚህ መስራት እንችላለን ማለት ነው። እሺ ሌላኛው ደግሞ የ15ኛው ጥያቄ ነው። 15ኛው እንደነገርኳችሁ ጥያቄ ሰሩ ፖዝ እያደረጋችሁ በራሳችሁ ሞክሩት በደንብ እንዲገባችሁ ማለት ነው። በራሳችሁ ሞክሩትና ከዛ ቪዲዮ እያያችሁ በደንብ ክሊር እንዲሆንላችሁ ማለት ስለዚህ 50 ኬጂ አለ 100 ኬጂ አለኝ እዚህ ጋር ኮኔክትድ ሆኗል እዚህ ጋር እንደምታዩት ማለት ነው። ከዛ ፖሊስ ፍሪክሽንለስ ነው ከዛ ኔግሊጀንት ማስ ነው ያማ የገመዱ ምንም አይነት ማስ ኮንሲደር አታርጉም። ከዛ ኮኤፊሺየንት ኦፍ ፍሪክሽን ቢትዊን 50 ኬጂ እዚህ ጋር እንደምታዩት 50 ኬጂ እና በኢንክላይኑ ያለው ስንት ነው 0.25 ነው። ዲተርሚን ዘ ቼንጂንግ ካይኔቲክ ኤነርጂ ኦፍ 50 ኬጂ ማለት ከኤ እስከ ቢ ሲሄድ የሚኖረው ካይኔቲክ ኤነርጂ ቫልዩ ስንት ይሆናል ማለት ነው። it moves from a to b ዲስታንሱ ስንት ነው 20 ሜትር የሄዶ ዲስታንስ ነው ከኤ እስከ ቢ ስንት ነው 20 ሜትር ነው። ስለዚህ ካይኔቲክ ኤነርጂ ነው የተጠየቁት ማለት ስለዚህ እዚህ ጋር ሙቭመንቱ ያለው ወደ ታች ነው እዚህ ጋር እንደምታዩት ማለት ነው። ለምሳሌ ይሄኛው m1 እንበለው እቺኛው ደግሞ m2 እንበለው። ስለዚህ መጀመሪያ ምን እንደምትሰሩት ሁሉ ጊዜ እንደነገርኳችሁ ፍሪ ቦዲ ዲያግራም መስራት አለባችሁ ማለት ስለዚህ ፍሪ ቦዲ ዲያግራማችን እቺኛው ኢንክላይን ፕሌናችን ብትሆን ማለት ነው እናንተ አስተካክላችሁ ሰራት እንደዚህ ሆና ስለዚህ እዚህ ጋር እንደዚህ ያለች ገመድ ከዛ እዚህ ጋር ተንጠልጥሏል እቺኛ ኤም2 በላት ለመስራት እንዲመቻል ከዛ ኤም2 ጂ ማለት ፎርስ ኦፍ ግራቪቲ ወደ ላይ ደግሞ ምን አለኝ ቴንሽን አለ ማለት ቴንሽን አለ ከዛ ሙቭመንት ያለው ወዴት ነው ማለት ነው ወደ ታችን ያለኝ ቬሎሲቲ ማለት ነው። ከዛ እቺኛዋን ዳይሬክሽን ኤክስ እና ዋይ በላት ከዛ እዚህ ጋር ደግሞ የሆነ ብሎክ አለኝ እዚህ ጋር እንደምታዩት እዚህ ጋር እንደምታዩት ማለት ነው እቺኛዋ ደግሞ ኤም1 አልኳት። ስለዚህ በገመዱ ምናምን ተያይዟል እዚህ ጋር እንደምታዩት እንደዚህ ተያይዟል። ስለዚህ ቴንሽን ፎርስ አለ ማለት ነው እዚህ ጋር ቴንሽናችን ወደ ላይ የሚስል ማለት ነው። ከዛ ፎርስ ኦፍ ፍሪክሽን ደግሞ ምን አለ ማለት ነው ፎርስ ኦፍ ፍሪክሽን እዚህ ጋር ሬዚስት ያደርግልናል ማለት አይደለ ወደ ላይ ስለሆነ ሙቭመንቱ ፎርስ ኦፍ ፍሪክሽን አለኝ። ከዛ እዚህ ጋር ነው ፎርስ ኦፍ ኖርማል ነው ሰርፈስ ላይ ስለተቀመጠ ከዛ ሌላው ፎርስ ኦፍ ግራቪቲ ደግሞ ወደ ታች አለኝ እንደዚህ ማለት ነው። ከዛ እቺኛው ወደ ኤክስ ወደ ዋይ እና ወደ ኤክስ ማለት ነው ሪዞልቭ አደረኩት እቺኛው 90 ዲግሪ ነች። ስለዚህ እቺኛው ደግሞ ፎርስ ኦፍ ግራቪቲ አይደለ እቺ ኤም1 ብያችኋለሁ። ስለዚህ እቺኛው ኤም1 ጂ ይሆናል። ስለዚህ እቺ ደግሞ ኤም1 ጂ እቺ ቴታ አለች እኛ አይደል ስንት ነው 37 ዲግሪ ይሄኛውም 37 ዲግሪ ነው። ስለዚህ ኤም1 ጂ ምን ይሄኛው ማለት ኦፖዚት አይደል ስለዚህ ኤምጂ ሳይን ቴታ ይሆናል። እቺኛው አጀሰንቱ ደግሞ ኤም1 ጂ ኮዝ ቴታ ማለት ነው። ከዛ ሌላ ምን ያላወጣነው አለ ፎርስ ኦፍ ኖርማል ሰርተናል ቴታ ሰርተናል ከዛ ዲስታንሱ ማለት ስለዚህ ዲስታንሳችን ከዚህኛው ፖይንት እስከዚህ ዲስ ቢሄድ ማለት ኤ አፕ ቱ ቢ ማለት ኤ ቢ ነው ኤ ደግሞ ኤ ነው ኤ ስንት ነው 20 ሜትር ስለዚህ እቺኛው ላይ ብቻ ብናወጣ ምን ትመጣለች እንደዚህ አይነት ነገር ትመጣለች ማለት ነው። ይሄ 37 ዲግሪ ነው ይሄ ደግሞ ስንት ነው 20 ሜትር ነው። ስለዚህ ሄዶ ዲስታንስ ማግኘት እንችላለን
በኤክስ ዳይሬክሽን እና በዋይ ዳይሬክሽን ነው። ስለዚህ ይሄን ለማግኘት አጀሰንት አይደለ? ስለዚህ ኮዝ ኦፍ 37 ሲባዛ 20 ሜትር ማድረግ ይችላል። ይሄ ደግሞ ሳይን ኦፍ 37 ሲባዛ ምን 20 ሜትር ማለት ነው። እቺ የዶን ዲስታንስ ዲፈረንሺየት ለማድረግ ማለት ነው። ስለዚህ አሁን ምንድነው የምናደርገው? አፕላይ ኒውተንስ ሰከንድ ሎ ለመጀመሪያው ለምሳሌ ለዚህኛው ቦዲ ለዚህኛው ለኤምቱ ማለት ነው አፕላይ ብናደርግ ምን ይሆናል ማለት ሙቭመንቱ ወደ ታች አይደለ? ስለዚህ ከታች ወደ ታች የሚሄደው ይበልጣል ማለት ነው። እዚህ ኒውተንስ ሰከንድ ሎ summation of force along y is equals to በዚህ ኬዝ በዋይ ዳይሬክሽን ስለሆነ along y is equals to ምንድነው m2 a አይደለ? ስለዚህ m2 a ነው። ሶ ምን አደርጋለሁ ማለት ወደ ታች የሚሄደው m2g ማይነስ ቴንሽናችን ወደ ላይ ነው። እዚህ equals ምን m2a ኢኩዌሽን 1 እቺኛዋን ያዙልኝ ማለት ነው። ከዛ ደግሞ ለማን እንሰራለን ማለት ነው? ለm1አችን ማለት ነው። m1አችን ደግሞ እንዴት እንሰራለን? along x እና along y ማለት ነው። ስለዚህ እንዴት ነው የምንሰራው? እሷን ደግሞ along x እና along y ሲሆን ስለዚህ በዚህ ዳይሬክሽን ብያለሁ። ዳይሬክሽን እንደዚህ ማስቀመጥ ይችላል። x እና a ደግሞ y ብዬ ማለት ነው። ስለዚህ ወደዚህ ስለሆነ ሙቭመንታችን summation of force along x is equal to mass a times አክሰሌሬሽን ማለት ነው m1 ማችን ማለት ነው። ስለዚህ በዚህ ወደዚህ ያሉት ጠቅላላ ፎርሶች ሰባብ ነው። የመጀመሪያው ማለት አለኝ t አለችኝ t ማይነስ ፎርስ ኦፍ ፍሪክሽን ደግሞ አለኝ ፎርስ ኦፍ ፍሪክሽን አለኝ። ከዛ ሌላ ምን አይነት ፎርስ አለችኝ አለችኝ አይደል? እዚህ ጋር እንደምታዩት ኦፖዚቷችን m1 g sin ቴታ ምንላት ማለት ነው። ስለዚህ m1 g sin ቴታ ከዛ ሌላ ፎርስ የለም በኤክስ ዳይሬክሽን አይደል? ስለዚህ ምንድነው እዚህ ኳርሱ m1 a ሆነልኝ ማለት ነው። ሶ እቺን ካረኩኝ በኋላ ሳሜሽን ኦፍ ፎርስ አሎንግ ዋይ ደግሞ መሰራው ለማን ነው? ፎርስ ኖርማሊ ለማግኘት ማለት ነው። አሎንግ ዋይ ኢኳል ቱ 0 ምክንያቱም በዋይ ዳይሬክሽን ምንም አይነት እንቅስቃሴ ስለሌለኝ ማለት ነው። ስለዚህ ፎርስ ኖርማል አለኝ። ስለዚህ ፎርስ ኦፍ ኖርማል ወደ ላይ ስለሆነ ፖዚቲቭ ነው። ከዛ ማን አለኝ? ወደዚህ ደግሞ ኔጌቲቭ አለ። እቺኛው ፓርት አጀሰንቷ ማለት ስለዚህ ማይነስ ምን ነው ማለት ነው m1 g ኮዝ ቴታ ማለት ስለዚህ ሌላ አሎንግ ዋይ አለኝ እዚህ ኦብጀክት ላይ ማለት ነው። ስለዚህ ይሄኛው ፓርት የለኝም ምን ነው ማለት እዚህ ኢኳል ቱ 0 ስለዚህ ፎርስ ኦፍ ኖርማላችን ትሮማት ነው m1 g cos ቴታ ኢኩዌሽን 1 ኢኩዌሽን 2 ኢኩዌሽን 3 ስለዚህ ሶስቱን ኮምባይን አድርገን ምን እንሰራለን ማለት ነው አክሰሌሬሽናችን እናገኛለን ማለት ነው። ሶ እነዚህን አግኝተናል ከፍሪ ቦዲ ዲያግራማችን ማለት ነው። ከዚህ በኋላ ምን ማድረግ ነው ሰማፕ ማድረግ እነዚህ ሁለቱን አንድ ላይ ሰማፕ ማድረግ ነው። ስለዚህ ሲደመሩት እኛው ፓርት ካንስል አውት ሆነልኛል ማን ቀረኝ m2g ከዛ ማይነስ ምን አለኝ ማይነስ ፎርስ ኦፍ ፍሪክሽን ማይነስ m1g sin ቴታ አለ ከሌላ ፓርት የለኝም እዚህ ሶ እዚህ ኳልሱ ምን ነው m1 ፕላስ m2 ከዛ ኮመን ማለት ላይ አክሰሌሬሽን ማለት ስለዚህ ፎርስ ኦፍ ፍሪክሽን ማለት ነው ሚው ታይምስ ምንድነው እዚህ ጋር ያለው ፎርስ ነው ማለት ስለዚህ m2g ማይነስ ፎርስ ኦፍ ፍሪክሽናችን ብለናል u ታይምስ ምን ፎርስ ነው ማለት ነው m1g cos ቴታ ማይነስ ከዛ m1g sin ቴታ እዚህ ኳልሱ m1 ፕላስ m2 አይደለ ኮመን አክሰሌሬሽን አለ አክሰሌሬሽን ሶልቭ ማድረግ ነው። ስለዚህ አክሰሌሬሽን እዚህ ኳልሱ m2g ማይነስ ሚው ታይምስ m1g cos ቴታ ከዛ ማይነስ m1g sin ቴታ ዲቫይድድ ባይ በስንት ማለት ነው m1 ፕላስ m2 አክሰሌሬሽን አለ። ከዚህ በኋላ ምን ቫልዩን ብቻ ሰብስቲዩት ማድረግ ብቻ ነው ማለት ስለዚህ እንዳለ የተሰጡን ጊቭኖች ምን ማድረግ ነው ሰብስቲዩት ማድረግ ይሆናል ማለት ነው። ስለዚህ አክሰሌሬሽን እዚህ ኳልስቱ ለማስቀመጥ ነው። ስለዚህ 100 ሲባዛ 9.81 ማይነስ 0. ስንት ነው የሰጠኝ ኮኤፊሺየንታችን 2.5 ማለት ነው ሲባዛ m1አችን እንት ነው 50 አይደለ አይ ቲንክ 50 ሲባዛ m1 ከዛ g ያለኝ 9.81 ነው ከዛ ይችናገኝ ከዛ ፎርስ ኦፍ ፍሪክሽን ማለት በዚህኛው ፖርታ ማለት ሚው ታይምስ m1 ሲባዛ g cos g አግኝቻለሁ cos ስንት ነው አንገላችን 37 ማይነስ m2 ስንት ነው 100 ሲባዛ በስንት 9.81 ሲባዛ sin ኦፍ 37 ማለት ነው። ከዛ ሲካፈል ቶታል ማሳችን ስንት ነው 150 100 ሲደመር እና ስለዚህ አክሰሌሬሽናችሁ ሶልቭ ስታደርጉት የአክሰሌሬሽን ቫልዩ ስንት ይመጣላችኋል? አክሰሌሬሽን 3.92 ሜትር ፐር ሰከንድ ስኩዌር ማለት ስለዚህ አክሰሌሬሽን አገኙኝ። ከዛ አክሰሌሬሽን ካገኙኝ በኋላ ምንድነው ማድረገው አሁን v ፋይናሉ ማግኘት አለብኝ። ያ ማለት ከዚህ ዲስታንስ ከa
እስከ ቢ ሲሄድ ማለት ነው ከኤ እስከ ቢ ሲሄድ ያለው ምን ቬሎሲቲ ስንት ነው ፋይናል ቬሎሲቲያችን ስንት ይሆናል የሚለውን ነገር ነው የሚነግረን ማለት ነው ስለዚህ ፋይናል ቬሎሲቲ ስንት ይሆናል የሚለውን የምንፈልገው ስለዚህ ምንድነው ኖርማል ካይኔማቲክ ኢኩዌሽን ነው የምንጠቀመው ስለዚህ ምን ያለበት አንደኛው ኤስ ያለበት ሁለተኛ ደግሞ አክሴሌሬሽን ያለበት ከዛ ቪ ፋይናል ያለበት ከዛ ቪ ኢኒሻል ያለበት ነው ስለዚህ ይሄ ደግሞ ምንድነው ማለት ነው ቪ ስኩዌር ኢዝ ኢኳል ቱ ቪ ኢኒሻል ስኩዌር ፕላስ 2 ቼንጅ ኢን y ማለት ስለዚህ v ፋይናል ስኩዌር ኢዝ ኢኳል ቱ v ኢኒሻል ስኩዌር ፕላስ 2as ማለት ስለዚህ as አችን ማለት a አክሴሌሬሽናችን ነው ያገኘነው ነው s ደግሞ ምንድነው ከዚህ ፖይንት እስከዚህ ፖይንት የሄደበት ዲስታንስ ነው ስለዚህ v ፋይናል ስኩዌር ኢዝ ኢኳል ቱ v ኢኒሻላችን ነው 0 ስለዚህ ኢኒሻል ስለሆነ ፕላስ 3.92 ታይምስ አክሴሌሬሽን አግኝቻለሁ ሲባዛ በ2 ሲባዛ s አችን ነው ከዚህ እስከዚህ ዲስታንስ እንት ነበር ይለው ሙሉ ዲስታንሱ ማለት ነው ዲስታንሳችን 20 ሜትር ማለት ስለዚህ 20 ሜትር so v final is equals to ስንት ይመጣላችኋል አንደር ሩት ኦፍ v ስኩዌር ማለት ነው ሶሪ እዚህ ጋር 1.56.8 ይመጣል ስለዚህ v final is equals ስንት ይመጣል ይመጣው 12.52 ሜትር ፐር ሰከንድ ስኩዌር አይ ሚን ፐር ሰከንድ ማለት so እቺን አገኘው ይሄ ምን ማለት ነው ፋይናል ቬሎሲቲ ስለዚህ ካይኔቲክ ኤነርጂ ነው ምንድን ማለት ነው ቼንጂንግ ካይኔቲክ ኤነርጂ አትጠይቁት ኢኒሻል ካይኔቲክ ኤነርጂ ማይነስ ካይኔቲክ ኤነርጂ ቼንጂንግ kinetic energy ማለት 1/2 m1 v initial I mean final minus 1/2 m final square ማለት square እዚህ ጋር ከዛ ሰብስቲዩት ማድረግ ብቻ ነው ቫልዩአችን ማለት ነው ስለዚህ እኛው ፎርሙላ መጠቀም ነው ስለዚህ 1/2 ሲባዛ በ50 ሲባዛ ፋይናል ሲስተንት ነበር ያገኘው ቬሎሲቲያችን ፋይናል ቬሎሲቲ 12.52 ሆል ስኩዌር ነው ማይነስ ይሄ ፓርት 0 ነው ኢኒሻል 0 ስለሆነ ማለት ነው ስለዚህ ይሄ ስንት ይመጣላችኋል 3918 ጁል ይመጣላችኋል በዚህ መስራት እንችላለን ማለት ነው የ15ኛው ጥያቄ